አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ ገንዘብ ለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው። ለአንተ አዶናይ መልስልህ ምን መልስልሃለሁ። ይገለባበጣሉ እነዚህ ሰዎች። መጀመሪያ እኮ ሞቲቬት የሚደረግ እኮ በህይወት ያለ ሰው እኮ ነው። አንተ እኮ ሽንት ቀዝቅዟል፣ ደም ረግቷል። ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። አሜሪካ ስለኖረ ብቻ የሆነ ሰው ኮንፊደንስ ይኖረዋል ማለት አይደለም እውነቱን ለመናገርና ኮንፊደንስ በማጣት ብቻ ቲክቶክ ሶሻል ሚዲያ ላይ መስራት የማይችሉ መስራት እየፈለጉ በጣም ብዙ ሰዎች አሉ። ኖሮት ያሳለፈው ነገር አለ። እናንተ ማድረግ የምትፈሩትን ነገር እሱ አድርጎት አይቶታልና አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። አላፈቋችሁ መጣችሁ አታዩኝም? ቤት እመጣለሁ እንመጣለን። አንድ ገለጥ ስጡኝ አይባልም። ጃኒ እኔ ጤነኛ አይመስሉኝም እንደዚህ አይነት ሰዎች። አዶናይ የራስ ስም መሆን አለበት። የራስ ስም የምታያቸው ፎቆች ማስተር አብነት ያስጀመራቸው ናቸው። እንግዲህ ዘንድሮ እርዳታ ላይ የምትሰሩ ሰዎች ጉዳችሁ ነው፣ ጉዳችሁ ነው። አይፋቷችሁም እነዚህ ሰዎች። 10 ዳቦ ሰው ስጥ ብሎ ልኮ 7ቱን ለራስ 3ቱን ደግሞ ለሰዎች ከሰጠ ሰጠህ አይባልም። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅቴና ትሬንዲንግ በሆነ ቪዲዮዎች ተመልሰን መተናል ማለት ነው። በዛሬ ቪዲዮ እንግዲህ ፈታ የምትሉባቸው የሰሞኑ ወቅታዊ መነጋገሪያ የሆኑ ቪዲዮዎች ጠቅላላ ተካቶላችኋል። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ሁላችሁም ደግሞ ላይክ እያደረጋችሁ ብትጀምሩት ቪዲዮአችን በጣም ቫይራል እንዲወጣ ይረዳናል ማለት ነው። ሐሳብ አስተያየታችሁን ደግሞ ቪዲዮውን እያያችሁ በኮሜንት ሴክሽን ላይ ብታስቀምጡልን በጣም ደስ ይለኛል። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምናምን አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው። ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው። ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁሉ እርዳታ ሲሰጥ የነበረው ወይስ የነቃ ያወቀ ብቃት ያለው ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቃርጌችን መኪናው ድጃ ያታለው ወይኔ ያለቃተም እስኮታ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ስለዚህ ማስተዋሉ ጥሩ ነው። አዩኒ ማኛ አይ ነው እኮ ነው የሆነ ቀን እንደምትገለበጥበት አይ ነው። እስኪ ያው ግን ለማለት የፈለገውን ነገር ለመረዳት ብትሞክር ጥሩ ነው እኮ። አንተም እኮ እውነት አለ እኮ ግን እሱ ለማለት የፈለገው እንደዛ አይደለም ይመስለኛልና የመለሰውን ምላሽ አለ አዶናይ፣ እሱንም እናዳምጣለን። ሰላም ዲኤምቪ ኤሪያ ከሆናችሁ ዋሽንግተን ዲሲ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው። ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ አላማ ካላችሁበት እፍረት ቁጭት እንድትወጡ ነው። የኔ አላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ ማለት መጎረር አይደለም። ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎትህ መቀነስ ማለት ነው። ኮንፊደንስ ማለት እሺባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይውህና የጥሩ ነኝ አስተሳሰብ እየቀነስክ ፍትሃዊ መሆን ነው። ለራስህም ለሌሎችም ሰዎች ነው። እኔ በጣም ብዙ ልነግራችሁ የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውሱታላችሁ። ከሰውነቴ ጀምሮ የነበረኝ አኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። ከስቃይ እንድትወጡ ድንን ማለት እንድታቆሙ በሰው ምክንያት መደበቅ እንድታቆሙ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ ፈልጋለሁ። ኦፍ ኮርስ እድሜ 26 ነው አሁን ጋይስ። በእድሜ ከለካችሁኝ
የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። እውነት ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከናንተ እበልጣለሁ እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበርና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ ኑና ህይወት ቀምሳችሁ ተመለሱ። በቃ ራሳችሁ ፈልጉ፣ ራሳችሁ ታገኛላችሁ። ህይወታችሁ ላይ ስታክ ያረጋችሁ የያዛችሁ የቆለፋችሁ ነገር ካለ እሱን አግኝታችሁ ትመለሳላችሁ። ተረዳችሁ? ስለዚህ ማርች 28 መምጣት ከፈለጋችሁ ዋርነር ቲኤተር ነው። ቲኬት መቁረጥ ከፈለጋችሁ ደግሞ ቲክቶክ ባዮ ላይ ሊንክ አለ። የኔ ቲክቶክ ባዮ ግቡና ወደ አካውንቴ ሊንክ አለች ቲኬት ማስተር የምትል ክሊክ አድርጓት። ከዛ ወንበራችሁን ምረጡ። ወንበራችሁ ከመረጣችሁ በኋላ ቼክ አውት አድርጉና ከዛ የቲኬታችሁ ስክሪንሻት ላኩልኝ ኮሜንት ላይ። ቀድመው ቲኬት አግኝተው ከዛ 200 ለተመዘገቡ 300 ሰዎች የዛኔ በአካል አዶናይ ካሳለፈው ነገር እንግዲህ በጣም ብዙ ነገር መናገርም ይችላል፣ ለሌሎች ሰዎችም ማስተማር ይችላል ብዬ አስባለሁ። እውነቱን ነው። በጣም ኮንፊደንስ ያለው ሰው ነው። አሜሪካ ስለኖረ ብቻ የሆነ ሰው ኮንፊደንስ ይኖረዋል ማለት አይደለም። እውነቱን ለመናገርና ኮንፊደንስ በማጣት ብቻ ቲክቶክ፣ ሶሻል ሚዲያ ላይ መስራት የማይችሉ መስራት እየፈለጉ በጣም ብዙ ሰዎች አሉ። ገብቷቸዋል። ከሰው ጋር ያላቸው ኮሚኒኬሽን በጣም በቃ ዝቅተኛ የሆነባቸው ሰዎች አሉ። በቃ እሱ እንዴት ነው ምንም ነገር ሳይፈራ እንደዚህ ሊያወራ የቻለው? ምንም ነገር ሳይፈራ ነገሮችን የሚተገብረው? ምንም ነገር ሳይፈራ ማንም ሰው ምን ይለኛል ሳይል ነገሮች እንዴት ነው ቀለል እያደረገ ያለው? ገብቷቸዋል። አብዛኛው ሰው ብዙ ነገር ማድረግ ይችላል። ብዙ አቅም አለው። ብዙ ፍላጎት አለው። ማድረግ የሚፈልገው ነገር አለ። እቅድ አለው። የሆነ ቀን ይላል፣ የሆነ ጊዜ ይላል፣ ነገሮች ሲመቻቹልኝ ይላል። ብዙ ኢንሴኩሪቲ አለብን። ገብቷቸዋል አይደለ? ማድረግ የምንፈልገውን ነገር እንዳናረግ ብዙ ሚዛን ነገር አለና ሰው ምን ይለኛል የሚባለውን ነገር አለ ምናምንና አዶናይ ይሄን ሁላ ነገር ኤክስፒሪየንስ አድርጎታልና ደፍሮ ማድረግ ሲጀምር ደግሞ ሰው ምን ይለኛልን ሲያቆም ደግሞ የተሳካለት ነገር አለ። ኖሮት ያሳለፈው ነገር አለ። እናንተ ማድረግ የምትፈሩትን ነገር እሱ አድርጎት አይቶታልና ያንን ነው ሊያስተምራችሁ ይችላል ብዬ ማስበው ነኝ። ስለዛ ነው ሊነግራችሁ ይችላል ብዬ ማስበውና ከናንተ ያን ያህል ብዙ ተሽያ አይደለም እያላችሁ ነውና በዚህ መንገድ ሊያግዛችሁ ይችላል ብዬ አስባለሁ። ይሄንን ነው ማስበው። እኔ እግዚአብሔር እንዴት እንደማመሰግነው በቃ ቤተሰቦች፣ እኔ አድናቂ የሚለው ቃል አልወደውም። ቤተሰቦቼ ነው የምላቸው። በቃ መጥፎ ነገር ሲሰማ አያምኑም። የኔ ቤተሰቦች መጀመሪያ እኔን ነው የሚጠይቁኝ፣ ቬሮኒካ ነው አይደለም? ከዛ እኔ ነኝ መልስ የምሰጠው ሁሉም። እና በጣም ነው እሺ የምወዳችሁ ማርያም። አሁን የሙዚቃ ኮንሰርት ላይ ከሮቤል ጋር የመጣመር ነገር ወይ እንደ ሰርፕራይዝ ነገር ይኖር ይሆን? በሙዚቃ ብቻ ወደፊት በደንብ ዋው! ደስ ይላል። ሮቤል ከዚህ በፊት ቬሮኒካ እንደሚወዳ ተናግሮ ነበር አይደል? ለአንተ አዶናይ መልስልህ፣ ምን መልስልሃለሁ? እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ፣ አንተ ዝም ብለህ ስራን ስራ። ይህ ሰውዬ ይገለባበጣሉ እነዚህ ሰዎች። እስኪ እናያቸው። ፈን ነው ምንም እንዳይመስላችሁ። ልገው ምን እንደሆነ ታውቃለህ? ፍሪ ፉድ ነው። ያው ፍሪ ፉድ የለመደ 21 ዓመት አሜሪካ ተቀምጦ ማለት ነው። ፍራኦል ቴቻ የሚባል ወንድማችን ነው መኪና ገዝቶ የሰጠው። ስለአንተ መኪና ማንዳት ምናምን ይሄን ትላል እንዴ? አንተ እኮ ጫማም መኪናም እኮ የገዛልህ ፍራኦል ነው። ከዛ ደግሞ በየቦታው እኮ እዚህ ቁጭ ለአሜሪካ ተቀምጠ በቲክቶክ ነተሙ ነመማር ነምናምን ጊፍት እየሰጡ እንድትሰድብላቸው ድምጽ እንድትሆንላቸው። ከዛ ደግሞ አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አንዴ ሙስሊም፣ አንዴ ዋቄ ፈታ፣ አንዴ ፍቅር ስዝም ምንም አትሆነው ነገር አለ። እንደው አታፍርም ግን ስታወራ አታፍርም ግን ምን አይነት ቀዳታም ቅንቅናም ነህ። ላስት ዊክ እኮ እየደገፍከው ነበር እኮ። ላስት ዊክ እኮ በቃ ስታሽቃብጥ እኮ ነበር። አሁን በቃ በለጠ። ያው ስታየው ስትመለከተው የአዶናይ ነገር ሁን እየሆነ መጣ አይደለ? ከዛ መቅናት ጀመርሽ። ከዛ በሽታው ተነስቶበት ነው እንዴ? በቃ በሸክሽ። ምን አይነት ነገር ነው በእናትህ? አንተ ደግሞ ባለፈው ሳምንት እኮ ስትቃወመው ነበርና አሁን መደገፍ በጣም ደስ ብሎኛል። እቺ ነው ግን የምትለውጠው 21 ዓመት ተቀምጠ አልቀሰም ብለህ ተንከባለ። እሱ እኮ ከአሜሪካ ከካናዳ ወደ ኢትዮጵያ ሲሄድ ኢትዮጵያ ሂዶ ማለት ነው ያደረገውን አይተሃል አይደል? አንተ ግን ኢትዮጵያ ስትገባ እኮ ተደብቀ ፈርተህ አራነጫ አበበሽ ያበነጋሽ
አብይ አህመድ ሽመልስ አብዲሳ ተችላለ ብላ አልቀሰ ቀዝነ ምን ብላይ እኮ 15 ቀን ተደብቀን የመጣው አዶናይ 1 አመት ከ4 ወር ተቀምጦ ኢትዮጵያን ገለባብጧት በኢትዮጵያ አንደኛ ሆኖ በቃ ሁሉን ነገር አሳክቶ ከዛ ተመልሶ መጥቶ ወደ አሜሪካ ይዞት መጣ። አንተ ወደምትኖርበት ሀገር ይኸውልህ አንተ እዚህ ቁጭ ብለህ ለፍልፍ እሺ ቁጭ ብለህ ቂጥህን እያሞክ ማለት ነው ቁጭ ብለህ እዚህ ጋር በቃ ቦርቀቅ ብለህ ከሴቶች ጋር ተጣላ በቃ ዝም ብለህ እንደዚህ ከልጆች ጋር ተጣላ በ67 አመት በመቅሮቢያ ሰዓት ገና 67 አመቱ ነው እንዴ? እንቡቅዬ ወጣት ልጅ ጋር ትጣላለህ እንዴ? ምን አይነት ባፈሪያ ነህ? ነገር ግን ይኸውልህ ይሄ ሁሉ የምታደርገው እኮ አዶናይ እንዲመልስልህ በቃ በአዶናይ ስም መጠራ ስለምትፈልግ ነው። አይጠራም፣ ስምህን አይጠራም። አዶናይ ስራ ላይ ነው። አንተን ስም ይጠራል ይሁዳም አይሰው አንተ ስም አንተ እኮ የሞትክ ሰው እኮ አንተ ራስህ መቼ እንደምትገለበጥበት እስኪ እናያለን። መጀመሪያ እኮ ሞቲቬት የሚደረግ እኮ በህይወት ያለ ሰው እኮ ነው። አንተ እኮ ሽንት ቀዝቅዟል፣ ደም ረግቷል፣ የሞትክ ዛምቢ እኮ ነው አንተ። ይወ ዛምቢ እኮ ወረደበት እኮ ምን ሺ ነው ግን እንዴ? ሞትክ እኮ ቆይታል። በቃ ለቀቅ አድርገው፣ በቃ ሌላ ቦታ ሌላ ነገር ሞክሪ። አልቃሻ እኔ በቃሻለሁ ላንቺማ እየመጣው እንደዚህ ምናምን በቃ ሲደብረኝ ምናምን አለ መንገድ ላይ ምናምን ከስራ ምናምን ስመለስ እንደዚህ እንዳጋጣሚ ሳይሽ ምናምን ኩርኩም ማርገሽ ይገባለሁ። በቃ እንደዚህ ማትረባ ደንቆሮ ወላቅ ፈጣጣ ድሮስ ተሙና በሴጋው ጓደኛ ማቾች አይደሉ? አንድ አይነት እኮ ናቸው። ባባ ሀዲሽ ከኔ ጋር ተነጋግረን ነው የመጣው። ኦኬ ባባ ሀዲሽ ሲመጣ ፕሮቶኮል እንደሆነ ነግሬዋለሁ። ኦኬ እዛ ጋር መገኘት ያለበት በፕሮቶኮል እንደሆነ ለባባ ሀዲሽ ራሴ አሁንም ቢኖር ደስ ይለኛል። ኢቭን ሲሄድ ቻው ሳይለኝ ነው ሄደው። ምክንያቱም ሚስትሪት የተደረገ ስለመሰለው ማለት ነው። ኖባዲ ሚስትሪቲንግም እሱም መጥቶ በስነ ስርዓት መግባት አለ። ቪዲዮ ሰራ የሆነ ነገር አደረገ ተብሎ ከዛም ከሌላ ቦታ ነው የመጣው ተብሎ ገባ። ኮፍያ ዙሮ የገባው እነዛ ሁሉ የተከበሩ ሰዎች የተሰበሰቡበት ቦታ ላይ ኮፍያ ዙሮ ነው የገባው። ሬንጀር ለብሶ ማለት ነው። ያ ትልቅ ዲስሪስፔክት ነው ቱ ቢ ኦነስት ዊዝ ዩ ማለት ነው። ሂ ኢዝ ዘ ኦንሊ ዋን የሚታየው እዛ ቦታ ላይ ፕሮግራሙን አበላሽቶ የሚታየው ጓደኛዬ ነው ባባ ሀዲሽ። ትክክል አይደለም። ሶ ያ ፕሮግራም በእንደዛ አይነት መልኩ መሄድ አልነበረበትም። እንደዚህ አይነት ፕሮግራም ላይ የጃኒ ፎቶ አረ ዳንኤል እንዴ ሊሚትድ ናቸው። ሴሌክቲቭ የሆኑ ሰዎች እንትን ተብለዋል። እኛ እኮ እዛ ጋር የነበርነው እኮ በእንግድነት አይደለም እኮ በአስተናጋጅነት እኮ ነው። የአስተናጋጅነት ታግ አድርገን እኮ ነው እዛ ቦታ ላይ እኔ የእሱን ድፍረት ይስጠኝ ነው ለኔ የጃኒ ፎቶ ለጥፉ እዚህ ጋር እንዴ! ኧረ ከባድ ነው። ሳቀስ የነበሩ እኔ ኢንቫይት ተደርጌ አይደለም የሄድኩትኝ እኔ ልሰራ ነው እንጂ የሄድኩት። ሌሎቹም ቲክታከሮች ከኔ ጋር የነበሩት እነ ያሬድ ዴምቪም እኮ ተጋባዥ እንግዲህ አይደለም እኮ ሰራተኛ እኮ ነው። ሰው አንዳንዴ የሆነ ማየት ያለብንና የሆነች ቦታ ላይ ዋይሯን ማገናኘት ያለብን ነገር ይኖራል። በዛ ተወቃሽ ማን ነው? እመቤቴን በጆሮዬ የሰማሁትን ነው የምነግርሽ። እንዴት እንደዚህ አይነት ሰው ታመጫለች ተብላ ሲወረድባት የነበረው ስብሰባ ላይ እሷ ነች። ግን ያ ባባ ሀዲሽ ደግሞ መግባት ነበረበት እዛ ቦታ ላይ። ባይገባ ባይመጣ ኖሮ የሚከሰተውን ጩኸት አስቢ። እሱ ባይገባ ኖሮ ከጮኩባችሁ ሶሪ ማይሰማችሁ ስለመሰለኝ ነው። እየሰማንክ ነው። እና በጣም ብዙ ሚስ አንደርስታንዲንግ አለ። መነጋገር ያለብን ነገር ይኖራል። አሁን አዶናይ ፍሪ ከህርት ቱ ህርት ፍሪ የሆነው ከሰንዴ ጀምሮ ነው። እሺ ባባ ሀዲሽ ይሁን አለባበሱ ያው ትንሽ እንትን ሊሆን ይችላል። እሱ መነገር አለበት። አለባበስ ድሬሲንግ ኮድ መኖር አለበት። እንደዛ አይነት ፕሮፌሽናል ቦታ ላይ ገብቶ ካላረ መልስ ይኖርሃል። ባባ የሚገርም ነው። እኔ ችግሩ የፈለገውን ለብሶ ቢመጣ እንግዲህ የተመቸውን እስከ ጋበዛችሁ ድረስ መብቱ ነው ብዬ አስባለሁ። እና ያን ያህል ደግሞ እሱ እንደዚህ ለብሶ ስለመጣ ፕሮግራሙንም ያበላሸዋል ብዬ አላስብም። እውነቱን ለመናገር ሰው ያለውን ነው የሚለብሰው ወይ ደግሞ የተመቸውን ነው የሚለብሰው። ግን እዚህ ጋር የጃኒ ፎቶ ለጥፎ ምናምን መምጣቱ ያን ያህል ተገቢ ነው ብዬ አላስብም። እኔ እንጃ ይሄ ለጃኒን ከመውደድ ነው ምናምን ትላላችሁ። ግን የዚህን ያህል ደረጃ ይሄ ሰውዬ የሚሰራው ስራ አሮ ነው። አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል።
በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ምን ተብላ ነው ግን ቬሮኒካን የተናገራት ሰው አለ? የምር እኔ ማንም የተናገራት ያለ አይመስለኝም። ሊያሹ እኮ ተናግራት አታውቅም። እንደውም በጣም ነው የምትወዳት ቬሮኒካን። ተናገረች ሊያሹን ለማለት አይደለም፣ እርግጠኛ ነኝ። ስለዚህ ይሄ ለብዙ ሰዎች መልስ፣ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉ እና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየት እና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት አላፈቋችሁም? መታችሁ አታዩኝም? ቤት እመጣለሁ፣ እንመጣለን። እውነት በጣም ታዝቢያችኋለሁ። እኔ እኮ ማርያም ስናፍቅኝ ቪዲዮሽ ውስጥ እየገባሁ ነው የማይሽ። እሺ ምን ላድርግ? ቪዲዮሽ ውስጥ እየገባሁ አይሻል? አይታወቅሽ? ይታወቀኛል። አይታወቀኝም። ማየት ላይክ ስታደርጊው ነው እንጂ የሚታወቀው፣ ቪዲዮ ስታይ አይታወቅም። ፕሮፋይል ቪው ስታደርጉ እኮ የሚታየው ብዙ ፎሎወር ካላችሁ አይታይም። የተወሰነ ገና አዲስ ቻናል ከሆነ 1000 2000 ምናምን ከሆነ የዛን ሰዓት ነው መሰለኝ የሚታየው አይደለ? ሰዎች ፕሮፋይላችሁን ቪው ሳያደርጉት ምናምን ነገር ማየት የምትችሉት ፕሮፋይላችሁን ቪው ያደረጉትን ሰዎች ማለት ነው። ከዛ በኋላ ግን እየበዛ ስለሚመጣ ይመስለኛል እንግዲህ ቲክቶክ ማሳየት ያቆማል። እሱ ደህና ናቸው። አዎ ደህና ናቸው። ላልዬ የኔ እናት ድፍረትሽን ወድጄዋለሁ። እውነት በዚሁ ቀጥይበት። ግን እንትን አትበይ፣ እንደዚህ አትበይ። ስም አትጥሪ፣ የጊፍት ስም አትጥሪ። ጀስት ትሪፕል ሲመጣ ትሪፕል ታፕ አድርጉ። በየደቂቃው በየሰከንዱ አይደለም ማለት ያለብሽ። አሁን ትሪፕል ይመጣል አይደለ? ስፒች ሲመጣ ስፒች ቻሌንጅ ሙሉ ፍላወር ምናምን ታያለሽ። ከዛ እሱ ሲያልቅ ደግሞ ጀስት ከፋሚሊዎች ጋር ታወሪያለሽ፣ ታፕ ታስቢያለሽ፣ ቤተሰቦች ታፈሪያለሽ፣ ትተዋወቂያለሽ። ከዛ በመቀጠል ደግሞ ትደንሽላቸዋለሽ፣ ትጨፍሪላቸዋለች፣ ጀስት ወሬ ታወሪያቸዋለች። ሙሉ ጌም እስኪያልቅ አንድ ፍላወር ስጡኝ፣ አንድ ጋላክሲ ስጡኝ አይባልም። ጃኒ አስተማሪ እያስተማረች ነው። ኦኬ ለእኛም ትምህርት ነው። እስኪ በደንብ ይህን ትምህርትማ እንውሰድ አይሻልም? ሌላ በቃ ፐርፌክት አሪፍ ላይቭሽን ስላየሁት ነው ባለፈው። ሰው ንቆህ እግዚአብሔር ሲያከብርህ እንደዚህ ነው እንግዲህ። ቤተሰብ በሀገሬ ቱር ጀምራለሁ ያለ ልጅ በዚች ሀገርማ አጀምርም ተብሎ ስንት ምቀኛና ቀናተኛ የተቃወመው ሰው እግዚአብሔር ላንተ ያስኩል ሌላ ትልቅ ነገር ነው፣ ከፍ ያለ ነገር ነው ያስኩል ሲለው ደግሞ እንደዚህ በሀገረ አሜሪካ ቱር ይጀምራል ኦፊሻሊ ማለት ነው። ይሄ ማን ነው? አዶናይ man, this is crazy bro። እኔ ለመጀመሪያ ጊዜ ነው በአዶናይ ዙሪያ ቪዲዮ ስሰራ ቤተሰብ ሰው በጣም ደስ እያለኝ ነው እየሰራ ያለሁት ቤተሰብ። በአሜሪካን ሀገር በዲሲ ከተማ ነው ያለው፣ ዲሲ ስቴት ነው ያለው ሰው እንግዲህ ቤተሰብ እሰይ ቱር ብሎ በሰየመው ቱር ቅዳሜ ፐርፎርም ያደርጋል ቤተሰብ። እዚህ አሜሪካን ሀገር ያላችሁ የኔ ወዳጆች አድናቂዎች፣ እንግዲህ አድናቂ ያለኝ የለኝም እንግዲህ አላቅም፣ ግን ወዳጅ ካለኝ አድናቂ ካለኝ ወደዚህ አሜሪካን ሀገር የምትኖሩ ወይ ደግሞ እኔ ቪዛ ፕሮሰስ በማድረግ ሃምብል ነው በጣም ስንት ፎሎወር ነው ገና ያለው ላይ ቪዛ ኢንተርቪው ፕሪፓሬሽን ላይ አገዝኳቸው የቀናችሁ ሰዎች ካላችሁ እኔን የምታከ 142,000 እኮ አለ እንዴ! በጣም ብዙ ነው። በጣም ሞርዛን ይነፍ ነው 142,000 ማለት በጣም ሞርዛን ይነፍ እንዴ! በጣም ተከታይ አለ እንጂ እኔ ጤነኛ አይመስሉኝም እንደዚህ አይነት ሰዎች። አዶናይ የራስ ስም መሆን አለበት፣ የራስ ስም መሆን አለበት። እሱን ነው የምለው እንዴ! እኔ ጤነኝነት አይመስለኝም እንደዚህ አይነት ነገር። እግዚአብሔር ልክም አይደለም። ረላሽ እዚህ የምታያቸው ፎቆች ማስተር አብነት ያስጀመራቸው ናቸው። እንግዲህ ማስተር አብነት ስለነዚህ ፎቆች ቢያስረዳን ደስ ይለኛል። ወጥቶ የኔ አይደለም በዚህ መንገድ አምጥቻቸዋለሁ ይበላል። እነዚህ ሁለት ፎቆች ጅምር ላይ ያሉ ፎቆች ዱራሜ ላይ ያስጀመራቸው ህንፃዎች ናቸው። ነጋዴ አይደለም ይሄ ሰውዬ። እንግዲህ ማስተር አብነት ማለት ነጋዴ አይደለም። ነጋዴ ቢሆን እሺ እንቀበለዋለን። ማስተር አብነት ማለት
እርዳታ ነው የምሰጠው፣ እርዳታ ነው ለሰዎችም ማስተባብረው የሚል ሰው ነው። ስለዚህ ኦዲት ይደረግ በቦርድ ይመራ የምንለው ለዚህ ነው። ዘንድሮ እርዳታ ላይ የምትሰሩ ሰዎች ጉዳችሁ ነው፣ ጉዳችሁ ነው። አይፋቷችሁም እነዚህ ሰዎች። አንተ 7 ዳቦ 10 ዳቦ ሰው ስጥ ብሎ ልኮ 7ቱን ለራስህ 3ቱን ደግሞ ለሰዎች ከሰጠ ሰጠህ አይባልም፣ ነጠቃቸው ነው የሚባለው። ስለዚህ ይህንን የሚመለከተው የመንግስት አካል ያጣራና ኦዲት ያርግ። ከዚህ በኋላ የትኛውም የሚሰበሰብ ገንዘብ በቦርድ ይመራ። ዶክተር አብይ በእውነት የሚያወሩት ነገር እኮ ልክ ነው። በቃ አለቀ። ህጋዊ ይሁኑ ማለት ምን ጋር ነው ክፋቱን ያልታየኝም። ገብቷቸዋል። አሰራሩ ግልጽ ይሁን ነው። እንደዛ ሲሆን እኮ ግልጽ ሲሆን አሁን ሰው የሚሰጠው ገንዘብ በትክክል ለተረጂዎችም እየዋለ እንደሆነ በጣም ማረጋገጫ ካለ ኤቪደንስ ካለ አስባችኋል፣ የሚረዳው ሰው ቁጥር ራሱ ይጨምራል እኮ። አሁን እየተጠራጠረ እነዚህ የማያጭበርባሪ ናቸው፣ እነዚህ ማሌቦች ናቸው እያለ የማይሰጠውን ሰው ቁጥር አስቡት። ገብቷቸዋል። ይሄ ነገር እኮ እየተጣራ በመጣ ቁጥር በትክክልም በእንደዚህ አይነት መንገድ መሰራት ሲጀምር ብዙ ሰው መርዳት ይጀምራል ብዬ አስባለሁ። ገብቷቸዋል። አመደኮ ይህንን እርዳታን ሲያስጀምር ማህበራዊ ሚዲያውን ለበጎ ነገር ተጠቀሙበት፣ ለመረዳዳት ተጠቀሙበት ነው እንጂ ያለው ዝረፉበት አላለም። ስለዚህ የመቆጣጠርም ስልጣን አለው መንግስት፣ ይቆጣጠር። ዶክተር አብይ ለበጎ ነገር ያስጀመረውን ነገር አንዳንዶች ለራሳችሁ ለግል ኪሳችሁ ለመጠቀሚያ የእንትን እያረጋችሁት ነው። ስለዚህ መንግስት ያጣራና እነዚህ ረጂነን ባዮች ሰዎችን ይከታተልልን ባይነን፣ ተከታተሏቸው ባይነን፣ አጣሩ። ይሄው እኛ የቻልናትን መረጃ አውጥተናል፣ አጣሩ። እኛ የስራ ፎቅ አይኑረው አላልን። ለምን እንትን አይኖረውም? የራሱ የጀት አይኖረውም? ግን በህዝብ ገንዘብ በተሰበሰበ አይደለም እንትን የምትለው። ምንጩ ይጣራልን ነው መነሻው ምን ነበር ነው? የማስተር አብነት በምን ጊዜው ነው የሰራው ነው? ሙሉ ጊዜውን ያጠፋው እርዳታ ስራን በመስራት ላይ ነው። እንግዲህ የኔ መመለያ ነው የራስን ኪስ የምታደልበው። እኛ ምን አገባን? የወርቅ መኪና ይኑረው፣ እኛ እኮ አይመለከተን። ግን ሰውን ሸውደህ አይደለም እንትን የምትለው ገንዘብ የምታገኘው። ስለዚህ ይህንን ዶክተር አብይ ለበጎ ነገር ያስጀመረውን ፕሮጀክት እነዚህ ሰዎች ከዓላማውን አስተው ወደ መጥፎ ነገር ወስደውታል። እንዴት ናችሁ? በመላው ዓለም ያላችሁ ኢትዮጵያውያን ሰላም ብያለሁ ሁላችሁንም። እንግዲህ ባለፈው ከጥያቄ ጋር በተያያዘ ሄርትስ ፋውንዴሽን ከጠየቅኩ በኋላ እጅግ በጣም ብዙ ሰዎች ተሙ ይሄን ነገር አጥራው ያሉኝ ብዙ በርካታ ወዳጆቼ አክባሪዎች አሉና ለነሱም ለሌሎችም ላልተረዱኝም አንድ ነገር ግልጽ ለማድረግ ነው የመጨረሻ የመጣሁት። ለማንኛውም ብዙ ሰዎች ምንድነው ጥያቄ ጠይቀህ ተመለሰልህ፣ በዛው ታጠፍ፣ ገንዘብ ተከፈለ ወይ ምናምን መሰል ነገር ተብሏል። እነዚህ በሙሉ እኔን አይመለከቱም። እኔ ለማንም እዚህ ምድር ላይ በህይወት እያለሁ አፌን አላከራይም። ማንም በገንዘብ እኔን አይገዛኝም። ለወደፊትም ገዝቼዋለሁ የሚል ካለ ደግሞ ኤኒ ታይም መምጣት ይችላል ማለት ነው። ወንድ የሆነ ጎበዝ ጀግና የሆነ ለተሙ ከፍየው ነው አፉን የገዛው የሚል ድርጅትም ሆነ ግለሰብ በተጨባጭ መረጃ ይዞ ከመጣ ያንን ማድረግ ይችላል ማለት ነው። እንደማይመጣ ግን 100 ሳይሆን ሚሊዮን% እርግጠኛ ነኝ። አንደበት አይከራየም ልላችሁ ነው። ከዛ በተረፈ ጥያቄ እንግዲህ እንደምታውቁት 8000 ሰው ባለበት ላይቭ ላይ እዛው ጠይቅ ያለው የተመለሰልኝ እዛው አይታችኋል። ህዝቡ የራሱን ይወስዳል። ይሄ ተሙ ብቻ ጠይቆ ተሙ ብቻ ኦዲተር ይዞ መጥቶ ፖሊስ ፍርድ ቤት ይዞ ብቻውን የሚጋፈጠው ነገር አይደለም፣ አንድ ላይ የምንረዳዳው ነገር እንጂ። ስለዚህ ያንን ሁሌም ካሁን በኋላም ጥያቄ ስለሚኖር ድርጅትም ሆነ ግለሰብ ሲመጣ እንደዛ ነው መቀጠል ያለበት። ስለዚህ እኔ ማንም ገንዘብ ሊከፍለኝ አይችልም። ጥያቄ ጠይቄ ያለው እዛ ላይ ላይቭ ላይ ነበርና አይታችኋል። የተመለሰው መልስ አይታችኋል። ህዝቡ ነው የሚወስደው። እኔ ይሄ ነው ብዬ እኔ ራሴ ፍርድ መፈርድ ሰው አይደለም። ስለዚህ ከዚህ ጋር መወሰድ አለበት። ከዛ በተረፈ ምንድነው ጥያቄውን ስጠይቅ እኔ ጠየቅኩት ለድርጅቱ ነው። ነገር ግን ወደ አዶናይ ተወስዶ ድራማ ሊሰራ ነበር የተፈለገው። አንዳንድ ሰዎች ይሄን ድራማ ሰርተውታል፣ ጊዜ ፈተዋል። ድራማው አልተሳካም እንጂ እኔ አዶናይ ጋር ተቃራኒ እንደው ተቋሚ ተብሎ እንዲታሰብና እኔ ልጆች እንዳይታከሙ ነው ምናምን ተብሎ ያቺን ነገር ልትሰራ ነበር። ያው ብዙ የሚረዳ ሰው ስላለ ያ ነገር ሊሆን አልቻለም። በነገራችን ላይ እኔ መጀመሪያ ያለም ስጠይቅ እንደ አዲስ ሊታይ አይገባም። ሺህ ጊዜ ጠይቄያለሁ። ለምሳሌ እኔ ለቡማንን ጠይቄ ሳምንበት ራሴ ገብቼ ረድቻለሁ፣ ተሳትፌያለሁ። መቄዶንያን ጠይቄያለሁ፣ ጥያቄ ተመሳሳይ ኃላፊዎችን ጭምር። ከዛ በኋላ ሳምንበት ገብቼ ያን ዳይፐርም በሌላም ነገር ተባብሬያለሁ። ይሄኛውንም እንደዛው። ስለዚህ መጠየቄ ካሁን በኋላ የሚቀጥላል ማለት ነው። በዚህ አጋጣሚ ማንኛውም ዲያስፖራ ወደ አሜሪካ ወይ ወደ ሌሎች አውሮፓ ሀገሮች ወደ የትም ሀገር ሲሄድ
ከህዝብ ገንዘብ እስከ ሰበሰበ ድረስ ጥያቄ እንደሚነሳ ማመን አለበት፣ መዘጋጀት አለበት። ዶክመንት ይዞ ተጨባጭ ነገር ይዞ መጥቶ ያንን ነገር ማስረዳት ግዴታ አለበት። ምክንያቱም የሚሰበሰበው ከማህበረሰቡ። ነገር ግን ጥያቄ ሲነሳ የታመሙ ልጆችን ከፊት ለፊት ይዞ መጥቶ የታመሙ አባት እናቶችን የተራቡትን ይዞ መጥቶ አይ እንዳጠይቀኝ ተብሎ ፊት ለፊት እነሱን እንደዛ አይነት ድራማ ግን መቆም መቻል አለበት ብዬ አስባለሁ። አሁን ለምንድን ነው ቆይተ ይሄንን ያወራው ካላችሁኝ ይሄንን ጊዜ ነበር የምጠብቀው። ምክንያቱም ይሄ ፕሮግራም እንዲጠናቀቅ ፈልጋለሁ። የመጀመሪያው እኔ እንዲጠናቀቅ የምፈልገው እንዲሰባሰብ እንዲጨርሰው እንዲሄዱ የምፈልገው ለምን ባይሳካ በራሳቸው በማኔጅመንት እዛስ ፕሮግራሙ ላይ ብዙ አንዳንድ የተጨመላለቁ ነገሮች ባይሳካ ተሙ እንዳይሳካ አረገ። እያንዳንዱ ህዝብ የሚወቅሰኝ ይሄን ነበር። እንዳይሳካ አረገ፣ ምቀኛ ነው፣ ልጆች እንዳይታከሙ ነበር የምባለው። ግን የሚያውቁኝ በርካታ ሰዎች ስላሉ ወዳጆቼ ስላሉ ያን አይነት ሰው እንዳልሆንኩኝ ብዙ ሰው ያውቃል። ገብቷቸው ብዙ ሰው ያውቃል። ስለዚህ ከሰዎቹ ጋር እንዴት ተገናኘ የምትሉኝ እኔ ከአዶናይ ጋር የግል ጸብ እንዳለ አስመስሎ ሰዎች ሲስሉ ከአዶናይ ጋር ለመገናኘት መሀል ላይ ሰዎች ስለነበሩ ብዙ ጊዜ ስለደወሉልኝ ስለተደዋወለን አዶናይን ለማግኘት ሄጄ በአጋጣሚ ሰዎች ነበሩ የሀርት ወርት ፋውንዴሽን ባለቤቱ ወይ መስራቾቹ ማለት እኔ ሀርት ወርት ፋውንዴሽን ጥያቄ እንጂ ጠየቅኩት አልከሰስኩም። እንደዚህ ሰርቀዋል ገንዘብ አለ ምናምን ብዬ ገዳይ ናቸው ፈላጭ ናቸው ቆራጭ ናቸው አላልኩም። ስለዚህ እኔ እዛ ጋር እንደ ጠላት ልተያይ አልችልም። አባቶች ናቸው፣ በእድሜ ይበልጡኛል፣ ትልቅ ሰዎች ናቸው። በጊዜው አግኝተው ሰላም ሲሉኝ ሲያወሩኝ እንዴ እንደዚህማ እንዳትለኝ እንዳልባልም ያደግንበትም አይደል። እኔ ሳርግ እንደዛ አላደጉ። ጥያቄ ነው። ስቲል ምንም የተለየ ነገር የለም እስካሁን ደቂቃ። ይሄ የራሴ አቋም ነው። ነገር ግን መገናኘት እንዴት ተብሎ ህዝቡ በመውሰዱ አልፈርድም። በዚሁ አጋጣሚ ስለታየ አግሪ አርጋሃል ተብሎ ነው የሚታሰበው። እኔ ግን እንደዛ አይደለም። ስለዚህ የነበረው ነገር አንዳንድ ሰዎች የሰሩት ነገር አለ፣ ጊዜ ይፈተዋል። እዚህ ዲኤምቪ ላይ ነገሩን ቀይረው ብዙ የተሰራ እኔ ግን አምኜበት ነው የሄድኩት። በጣም ወረስቱ መርጬ ነው የሄድኩት እንጂ እንደዚህ የተለያየ ነገር እንደሚሰራ አውቃለሁ፣ ሶሻል ሚዲያ ላይ ስላለው ማለት ነው። እና ካሁን በኋላ ቤተሰብ ሁል ጊዜም ቢሆን መጠየቅ መለመድ አለበት። አሁን ህዝቡም እየለመደ ይመጣል፣ እየለመደም ነው። ካሁን በኋላም ለሚመጡ ድርጅቶች ይሄ ነገር እንደዛ ይሆናል ብዬ አስባለሁ። በጣም የታዘብኩት ብዙ ነገር አለ። በሌላ ቪዲዮ ብዙ የታዘብኳቸው ግለሰቦች አሉ፣ ብዙ የታዘብኳቸው አብሮኝ የበሉ የጠጡ ሰዎች እኔን በመጥፎ ለማሳልና እኔን ለማስመታት የሄዱበት ጉዳይ ብዙ ማስፈራራት፣ በርካታ ነገር። አንድ ሰው አጠገቤ እንኳን እንዴት ሊሆን ቻለ እንዴት የተፈጠረ ያለኝ እኔ የአቋም ሰው ነኝ። ካሁን በኋላ እጠይቃለሁ። በጥያቄ ደንግጬ መጠፋ ሰው አይደለም። ብዙ ጊዜ ቻሌንጅ አለብኝና እንቀጥላለን። ለምታከብሩኝ ጥሩ አመለካከት ላላችሁ በሙሉ እግዚአብሔር ያክብርልኝ። ላልተረዳ ኦኬ ለመረዳት እሞክራለሁ። እውነቱን ለመናገር ግን አሁን ባነሳው ሐሳብ ላይ ምንድነው ልል የምችለው እኔ ያው መጠየቁን ልክ ነው ካልን ገብቷቸዋል። አዶናይም እንግዲህ መጠየቁ ልክ ነው ጠቅሞኛል። እንደውም ብዙ ጥያቄ የፈጠረባቸው ሰዎች ስለነበሩ ተሙ መጠየቁ ለእኛም ጥሩ ነው። የብዙ ሰዎችን ጥያቄ ይመልሳል እሱ መጠየቁ። እንግዲህ በዛ መንገድ ለረጅም ሰዓት ቁጭ ብለው ከሰዎቹ ጋር ምላሽ ተሰጥቶት ነበር አይደለ? ብዙ ነገሮችን ግልጽ አድርጎ ነበረ። ብዙ ነገሮች እኮ እኔም ግራ የገቡኝ ብዙ ነገሮች ነበሩ። አንዳንድ ሰዎችም ደግሞ ሀርት ወርት ፋውንዴሽን በደንብ አጭበርባሪ ነው እያሉ ምን አይነት ማስረጃ ነበር ሲያመጡ የነበሩት? የኢትዮጵያ የልብ ህሙማን ምናምን መግለጫ ወጣ ምናምን ነገርና ከዚህ ከሀርት ቱ ሀርት ሆነ ከአዶናይ ጋር ምንም አይነት ግንኙነት የለኝም ከኔ ጋር ምንም እንትን ያሉት ነገር የለም ያገናኘው ነገር የለም ብሎ ሳይጠራ አቤት ብሎ ነበር ይዛኔ ትዝ ካላችሁ ግን። እና ሁለት ማህበሮች እንዳሉ የልብ ህሙማን በተመለከተ ሁለት ድርጅቶች፣ አንደኛው የኢትዮጵያ የልብ ማህበር እንደዚህ ንግድ ምናምን አይነት ስማቸው ተመሳሳይ ሆኖ ግን ሁለት እንደሆኑ ነው ያረጋግጥ ነው ማለት ነው። ገብቷቸዋል። ከዛ በኋላ ግን ማለት ነውና እሱንም ክሊር አድርገውልናል። በጣም ብዙ ሌሎች ነገሮችንም ብዙ ነገሮችን ክሊር ማድረግ ችለው ነበረ። ያ የሆነው ተሙ ስለጠየቀ ነውና በዛ ላይ እንግዲህ እሱ እየሄደ ወይ ፍርድ ቤት ተካሶ ወይ እንትን ሊል አይችልም፣ ወይ እንትን ሌላ ቦታ ላይ ሊሄድ አይችልም። ገብቷቸዋል አይደለ? ያለውን ነገር ጠየቀ፣ ምላሽ ተሰጠው፣ በቃ አለቀ። ያ ነው ሊሆን የሚችለው። ሰውም ይፈርዳል ብሏል። እውነቱን ነው፣ ሰውም ይፈርዳል። አይቶ እኮ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ